ማ ተጫምታ የብርሃን መነሳንስ ይዛ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ሰርፍ ወለንሳ ምንጣፍ ይነጠፋል፣ የብርሃን ዙፋንም ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁርየ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ በከመ አለብወከ መንፈስ ቅዱስ፣ መንፈስ ቅዱስ እንደገለጸልህ አድርገህ አመስግነኝ ትለዋለች። እሱም ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። እሱም ተባርኮ እጅ ነስቶ ምስጋናዋን ይጀምራል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ንጽሕት ወብርህይት ብሎ ይጀምራል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም አምላክን የወለደ ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። ንጽሕት ወብርህት ንጽሕት ነሽ ብርህይት ነሽ ወቅድስት በኩሉ። በዚህም ዕለት ከወትሮዋ ይልቅ ከፀሐይ 7 እጅ አብርታ አይቷት ነበረና ንጽሕት ነሽ ብርህይት ነሽ እያለ ያመሰግናታል። እሷማ ትለወጣለችን? እሱ እየበቃ መሄዱን መናገር ነው እንጂ። ወቅድስት በኩሉ በውስጥ በአፋ በነፍስ በሥጋ ክብርት ነሽ። እንታቀፈቶ ለእግዚ በርሃ እንታቀፍኪዮ ሲል ነው። ጌታን በመሃል እጅሽ እቅፍ ድግፍ አድርገሽ የያዝሽው አለ። ሕፃናትን አናት እንዳይወርዳቸው እንዳይቀጩ ብለው እናቶች በመሃል እጃቸው እንዲይዟቸው እሱም ግዕዘ ሕፃናትን የሕፃናትን ጠባይ አላፋለሰም እና አንድም በክንድሽ እቅፍ ድግፍ አድርገሽ ያዝሽው እመቤታችን ንጽሕት ነሽ ብርህይት ነሽ እያለ ያመሰግናታል። ወኩሉ ፍጥረት ይትፌስሑ ምስሊሃ ፍጥረቱ ምስሌኪ ሲል ነው። ፍጥረቱ ሁሉ ከአንቺ ጋራ እንዳንቺ ደስ ይላቸዋል። እንዘ ይጸርሑ ወይብሉ ሰአሊ ለነ ቅድስት ወኩሉ ፍጥረት የሱ ምስሊሃ እንዘ ይጸርሑ ወይብሉ ሰአሊ ለነ ቅድስት እያሉ እየጮሁ እንዲህ እያሉ ያመሰግናሉ። ተፈስሒ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ እያሉ ተፈስሒ እስመ ረከብኪ ሞገሰ ተፈስሒ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ ቢሆን ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ እያሉ አንድም መንፈስ ቅዱስ አቀባ እምከርሰማ እንዲል ከእናቷ ከሔዋን ማኅፀን ጀምሮ መንፈስ ቅዱስ በጸጋ በክብር ባይለያት በጸጋ ላይ ጸጋ በክብር ላይ ክብር ይጨመርላታል እና
ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ። ናስተበጽበኪ ኦ ግርምት ድንግል ግርምት ድንግል እመቤታችን ሆይ ክብርሽን ገናንነትሽን እጹብ እጹብ እያል እናመሰግን አለን። ግርምት አላት የምታስፈራ ማለት ነው። ግርምትነቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። ባለሟልነቷ በሥላሴ ዘንድ ነው። መወደዷም አለ በምእመናን ዘንድ ነው። ያምጣው ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ እንደ መልአኩ እንደ ቅዱስ ገብርኤል ከመልአኩ ከቅዱስ ገብርኤል ጋና ናቀርብ ለኪ ሲል ነው። ምስጋናውን እናቀርብልሻለን። ፍስሐ አለው ምስጋናውን። ተፈስሒ ተፈስሒ እያለ ያመሰግናታል እና መልአኩ ቅዱስ ገብርኤል እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ የባሕርያችን ድነት ከማኅፀንሽ ፍሬ ሆኗል እና እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ አንድም የባሕርያችን ድነት ከማኅፀንሽ ፍሬ ተገኝቷልና አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ይላል። የማኅፀንሽ ፍሬ ኢየሱስ ክርስቶስ የባሕርያችን ድህነት ሆኗልና ዘእም ፍሬ ከርስኪ ይላል። ከማኅፀንሽ ፍሬ ከኢየሱስ ክርስቶስ የተገኘው ማየገቦ ልጅነት ሥጋው ደሙ አለ የባሕርያችን ድነት ሆኗልና። ወአቅረበነ ሀበ እግዚአብሔር አቡሁ እንዲህም አድርጎ ወደ አባቱ አቀረበን። ርሂቅን ካየ ዘንድ አቅረበነ፣ አሪቅን ካየ ዘንድ አልበሰነ ይላል። ሰአሊ ለነ ቅድስት ወደ አባቱ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። ከመከብካብ ዛልዎ ጥልቀት መንፈስ ቅዱስ አደረ ላዕሌኪ ነውር ነቀፋ ሳይኖርብሽ እንዳጌጠች አለ የሰርግ ቤት እንዳጌጠች እንደ ሰርግ ቤት ሆነሽ ቢያገኝሽ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አድሮብሻል እና ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም አለ ሥጋሽን ተዋህዷል እና መንፈስ ቅዱስ አደረ ላዕሌኪ አንድም መንፈስ ቅዱስ ከሦስቱ ግብራት ከልክሎሻል እና ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከልክሎሻልና ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስልወተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል የሰርግን ቤት አስቀድመው ይጠርጉታል፣ ይለቀልቁታል፣ ደርበው ደራርበው ይጎዘጉዙበታል፣ ያነጥፉበታል፣ ባህር ያንቆጠቁጡታል፣ ሽቱ ይረበርቡበታል፣ ሐረግ ይቀርጹበታል፣ ሱሳን ወርድ ይስሉበታል። አስቀድመው እንዲጠርጉት እንዲለቀልቁት እመቤታችንም ይላል ከፍቶታት እኩያት ከኃጣው ከዚህ ሁሉ ንጽሕት ናት እና እንዲጎዘጉዙት ደርበው ደራርበው እንዲያነጥፉበት እሷንም መንፈስ ቅዱስ አቀባ እምከርሰማ እንዲል በድንጋሌ ሥጋ ድንጋሌ ነፍስ ንጻ ሥጋ ንጻ ነፍስ ንጻ ልቡና ድንጋሌ ልቡና አስተባበሪያ ይዛ ተገኝታለችና ባህር እንዲያንቆጠቁጡት ሽቱ እንዲረበርቡበት ሐረግ እንዲቀርጹበት ሱሳን ወርድ እንዲስሉበት ይላል። በየጊዜው እመቤታችንም የጸጋ ክብር ይጨመርላታልና እንዲህ አለ። ኦ ማርያም አማን ወለድኪ ቃለ ወልድ አብ ዘይነብር ለዓለም ኦ ማርያም አማን ወለድኪ ቃለ
ወልደ አብ ዘይነብር ለዓለም እመቤታችን ሆይ ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወልደሽልናልና። መጻ ወሃዳነነ ማኃጢአት ሰው ሆኖ ከኃጢአታችን ያዳነን ዘመጻ ይላል። ሰው ሆኖ በኃጢአታችን ከመጣብን ፍዳ ያዳነን። ሰአሊ ለነ ቅድስት ሰው ሆኖ ከኃጢአታችን ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘመድ ዘምስሮ ዳዊት ከዳዊት ስሩ የተገኘሽ ባሕርይ አንቺ ነሽ። ስር ወደ ላይም ያድጋል፣ ወደ ታችም ይወርዳል ያድጋል። ከወደ ላይ ቢሉ ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አለ አብርሃም፣ ወደ ታች ቢሉ ዳዊት። መገናኛው ወደ ላይ ቢሉ አብርሃም፣ ወደ ታች ቢሉ ኢያቄም። መገናኛው ዳዊት ነው። አሁን አባትን በስሩ በጉንድ ልጅን በአዝቅ መስሎ ይናገራል። ከስሩ ከግንዱ አዝቁ እንዲገኝ ከአባትም ልጅ ይገኛልና። አንቲ ውእቱ ዘመድ ዘምስሮ ዳዊት አንድም አንቲ ውእቱ ስሩ ዘእም ዘመደ ዳዊት ይላል። ከዳዊት ባሕርይ የተገኘሽ ስሩ አንቺ ነሽ አለ። አሁን አባትን በአዝቅ ልጅን በጉንድ መስሎ ይናገራል። ግንዱ አዝቁ ሲቆረጥ ጫፉ ሲቆረጥ ግንዱ እንዲቀር አባትም ሲሞት ልጅ ይተካልና። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ እስመ ወለድኪ ሲል ነው። በሥጋ መድኃኒታችን ኢየሱስ ክርስቶስን ወልደሽልናልና። ዋህድ ቃል ዘምአብ ዘምቅድመ ዓለም ህልው ቅድመ ዓለም አለ የነበረ ከአብ አካል ዘማካል ባሕርይ ዘምባሕርይ የተወለደ ህልው እሱን ወልደሽልናልና። ዋህድ ቃል ዘምአብ ዘምቅድመ ዓለም ህልው ሀባርሶ ባሕርዩን አለ በሥጋ ቢሰውር ወነሳ እምኔኪ አርአያ ገብር ካንቺ አርአያ ገብር ሥጋን አለ ቢነሳ ቢዋሃድ አለ ቅድመ ዓለም የነበረ ተቀዳሚ ተከታይ የሌለው እሱን ወልደሽልናልና። አንቲ ውእቱ ስሩ ብለህ ሰር። አንድም ዘእምቅድመ ዓለም ህቡዕ ይላል። ቅድመ ዓለም ህቡዕ የነበረ እሱን ወልደሽልናልና። ሀባርሶ ባሕርዩን በሥጋ ሰወረ ወነሳ እምኔኪ አርአያ ገብር ካንቺም ሀየሰ ወረሰ ከብረ ተለዓለ ነግሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ሀየሰ ወረሰ ከብረ ተለዓለ ነግሰ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ኮንኪ ዳግሚተ ሰማይ ዲበ ምድር ከምድር በላይ ያለች ሁለተኛ ሰማይ አንቺ ነሽ። አንድም ከጠፈር በላይ ከምድር በላይ ያለች የጠፈር ሁለተኛ አለ የሰማይ ባልንጀራ አንቲ ውእቱ ኮንኪ ዳግሚተ ሰማይ ዲበ ምድር ይላል። ከምድር በላይ ያለች የጠፈር ባልንጀራ አንቺ ነሽ ያለ። ጠፈርና አድማስ እንደ መሶብና እንደ መሶብፊያ እንደ ወጭትና እንደ ወስከንቢያ የተያያዙ ናቸውና ዋስተጣበቅዎ ዲበ እብነ ኩሃኩ እንዲል መጽሐፈ ኢዮብ ያምጣው። ኦ ወላዲተ አምላክ ዘእንበለ ርግስ ነውር ነቀፋ ሳይኖርብሽ አምላክን የወለድሽ እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ጌታ ካንቺ ተወልዷልና። ወለድኪዮ በከመ ትንቢተ ነቢያት ነቢያት ይወርዳል
ይወልዳል ብለው ትንቢት እንደተናገሩ ወለድሽው። ዘእንበለ ዘር ወኢሙስና ዘር ምክንያት አለ ሳይሆንሽ የሙስና መለወጥ ሳያገኝሽ ወለድሽው። ሰአሊ ለነ ቅድስት ዘር ምክንያት ሳያገኝሽ ሳይኖርብሽ መለወጥ ሳያገኝሽ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን ቅዱሳን ኪሩቤል የተሳሉብሽ ቅዱሳን ነቢያት ካህናት የሚያገለግሉብሽ ሙሴ አሮን የሚያመሰግኑብሽ ከከበሩ የከበርሽ ከተለዩ የተለየሽ ደብተራ ብርሃን አንቺ ነሽ። ያምጣው ወውስቴታ ታቦት በወርቅ ልቡጥ እምኩለሄ በውስጧ በወርቅ በአፋ በውስጥ በአፋ በወርቅ የተለበጠ ታቦት 10ቱ ቃላት የተጻፉበት ጽላት በውስጡ ያለበት ታቦት ውስቲታ ወውስቴታ ጽላተ ኪዳን ጽላተ ኪዳን አለ። ሕጉ የተጻፈባቸው ሁለቱ ጽላት በውስጡ ያሉበት ታቦት በውስጧ ያለባት ደብተራ ኦሪት አንድም ደብተራ ብርሃን አንቺ ነሽ። መሶበ ወርቅ እንተ መና ህቡ መና ያለባት መሶበ ወርቅ በውስጧ ያለባት ደብተራ ኦሪት ደብተራ ሙሴ አንቺ ነሽ። መሶብ የእመቤታችን ወርቁ የንጽህናዋ የቅድስናዋ ህቡ መና የጌታ ምሳሌ ነው። ዘውእቱ ወለ እግዚአብሔር መጻ ወኀደረ ሀበ ማርያም ድንግል ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ይኸውም ከወዲህ ዓለም ወደዚህ ዓለም መጥቶ ከእመቤታችን ሰው የሆነው ወልደ እግዚአብሔር ነው። ደብተራ ብርሃን የእመቤታችን ምሳሌ፣ ቅድስት የነፍሷ ቅዱሳን የአራቱ ባሕርያት ታቦት የመንፈስ ቅዱስ ታቦት የመንፈስ ቅዱስ ጽላት የልቡናዋ ቃሉ በመንፈስ ቅዱስ የተገለጸላት ምስጢር ነው። አንድም ደብተራ ብርሃን የእመቤታችን ምሳሌ፣ ቅድስት የልቡናዋ ቅዱሳን የነፍሷ የሥጋዋ ታቦት የማኅፀኗ ጽላት የትስብእት ቃሉ የአካላዊ ቃል ምሳሌ ነው። ዘእንበለ ርኩሰ ሰብአ እምኔሃ ቃለ አብ ነውር ነቀፋ ሳይኖርባት ሳያገኛት የአብ አካላዊ ቃል ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ወለደቶ ውስተ ዓለም ለንጉሠ ስብሐት። ስለዚህ የክብር ባለቤት ጌታን በዚህ ዓለም ወለደችው። መጻ ወአድኀነነ ዘመጻ ሲል ነው። ከወዲህ ዓለም ወደዚህ ዓለም መጥቶ ያዳነን። ትትፌሳህ ገነት እመበግ ነባቢ የነባቢ በግ እናቱ ገነት እመቤታችን ትትፌሳህ ደስ ይላታል። የነባቢያን አባግ አሉና ከዚያ ሲለይ በግ ነባቢ አለው። አንድም በዕለተ ዓርብ በመስቀል ላይ ሆኖ 7ቱን አጽርሐ መስቀል ተናግሯልና ነባቢ በግ አለው። 7ቱ አጽርሐ መስቀልም እሊህ ናቸው። ኤሎሄ ኤሎሄ ኢልማ ስላማ ሰበቅታኒ ያለው፣ አባ ስረይ ሎሙ እስመ በዘያእምሩ ይገብሩ ያለው፣ ነዋ ወልድኪ ወነያ እምከ ያለው፣ ኦ ጥጦስ መንፈድፋደ አማን ብለከ ከመዮም ትሄሉ ምስሌ ውስተ ገነት ያለው፣ ጸማይኩ ያለው፣ ወይቤ ተፈጸመ ኩሉ ያለው፣ አባ አማሐፀን ነፍስየ ውስተ እዴከ ብሎ የተናገረው 7ቱ አጽርሐ መስቀል ይህ ነው።
መጻ ዋድኀነነ እምኃጢአት ሰው ሆኖ ከኃጢአታችን አለ ያዳነን። አንድም በኃጢአታችን ከመጣብን ፍዳ ያዳነን። ሰአሊ ለነ ቅድስት ሰው ሆኖ ከኃጢአታችን ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ተሰመይኪ እመ ለክርስቶስ ንጉሥ እመ ካለ ዘክርስቶስ ንጉሥ ለክርስቶስ ንጉሥ ካለም ተሰመይኪ እሞ ቢል በቀና ነበር። ልማደ መጽሐፍ ነው። እመቤታችን የንጉሥ ክርስቶስ እናትን ተባልሽ። እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱን ከወለድሽው በኋላ ማኅተመ ድንግልና ሳይለወጥ በድንግልና ጸንተሽ ኑረሻልና የክርስቶስ እናት ተባልሽ። በመንክር ምስጢር ወለድኪዮ ለአማኑኤል አማኑኤልን ድንቅ በሚያሰኝ ምስጢረ ተዋሕዶ ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ወበእንተዝ አቀበኪ እንበለ ሙስና ስለዚህ ምሳሌው ልትሆኝ አቀበኪ እንበለ ሙስና ያለመለወጥ አጸናሽ አለ። እሷ እናት ስትሆን ድንግልናዋ እንዳልተለወጠ እሱም ሰው ሲሆን አምላክነቱ አልተለወጠምና እሷ ድንግል ወእም ስትባል እንድትኖር እሱም አምላክ ወሰብ ሲባል ይኖራልና በእንተዝ አቀበኪ እንበለ ሙስና አለ። ሄድ ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ሰዋስው ዘርእየ ያዕቆብ እግዚአብሔር ላዕሌሁ መጽሐፍ ከአንድ ከወጣ መድገም ልማዱ ነውና እግዚአብሔር ላዕሌሁ ለማለት ደግሞታል። ያዕቆብ በፍኖተ ሎዛ ከምድር እስከ ሰማይ ድረስ ደርሳ በላይዋ ላይ ዙፋን ተዘርግቶ ከዚያ ላይ ንጉሥ ተቀምጦ መላእክት ሲወጡባት ሲወርዱባት ያያት የወርቅ መሰላል እመቤታችን አንቺ ነሽ። ምሳሌ አለው። መሰላል ሰዋስው የእመቤታችን ወርቁ የንጽህናዋ የቅድስናዋ ዙፋን የማኅፀኗ ንጉሥ የጌታ ምሳሌ መላእክት ሲወጡ ሲወርዱ ማየቱ ጌታችን ከእመቤታችን ሰው ከመሆኑ በፊት መላእክት አይወጡም አይወርዱም ነበርና እንዲህ አለ። መውጣት መውረድስ ነበረ፣ በጸናው በበዛው መናገር ነው እንጂ ከአንድም ራእዩን ያየበት ቅዳሜ ቀን ነው። ራእዩ የተፈጸመበት ማክሰኞ ቀን ነውና ከዚያም ከዚህም አነሳ ይላል። እስመ ጾርኪ በከርስኪ ህቱም ዘኢይታወቅ ህቱም ዘኢይታወቅም ኩለሄ አለ። እሱን ከመጽነስሽ አስቀድሞ እሱንም በጸነስሽው ጊዜ እሱንም ከጸነስሽው በኋላ በተፈቶ በማይታወቅ ማኅፀንሽ አለ እሱን ችለሽዋል እና አንድም በሰውነቱም በአምላክነቱም የማይመረመር እሱን አለ በህቱም ማኅፀን ችለሽዋልና ኮንኪ ለነ ሰአሊተ ኀበ እግዚእነ ኢየሱስ ክርስቶስ። ስለዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አስታራቂ አማላጅ ሆንችን። ሰዋስው ያለውን ተረጎመው። ዘተሰባ እምኔኪ በእንተ መድኃኒትነ እኛን ስለማዳን ሰው የሆነ እሱን አለ ወለድሽው። ሰአሊ ለነ ቅድስት እኛን ለማዳን ሰው ከሆነ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን።
ናሁ እግዚ ወፃ እምኔኪ ኦ ቡርክት ጽርሕ ንጽሕት ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ጽርሕ ንጽሕት ያማረች ያጌጠች አዳራሽ እመቤታችን ናሁ እግዚ ወፃ እምኔኪ እነሆ ጌታ ከአንቺ አለ ተወለደ። እሱን በመራዊ ከመሰለው ዘንድ እሷንም አለ በሰርግ ቤት ይመስላታልና ጽር ንጽሕት አለ። ጽር ንጽሕት ዘሚክያስ እንዲል ያድህን ኩሎ ዓለመ ዘፈጠረ በበሳይሉ በቸርነቱ ብዛት የፈጠረውን ዓለሙን ያድን ዘንድ ከአንቺ ተወለደ። ወፃ በበሳይሉ ዘፈጠረ በበሳይሉ ያድህን በበሳይሉ ብሎ ይገጥሟል። ወፃ በበሳይሉ በቸርነቱ ብዛት ሰውን ለማዳን ከአንቺ ተወለደ። ዘፈጠረ በበሳይሉ በይቅርታው በቸርነቱ የፈጠረውን ወፍጥረተ ዓለም ያእምር ሀበ አፍቅሮቱ ሰብአ እንዲል ያድን በበሳይሉ በይቅርታው በቸርነቱ የፈጠረውን ዓለም ያድን ዘንድ እስመ ቅኔትከ ወምልክናከ ይሬስየከ ትስሃል ላዕለ ኩሉ ፍጥረት እንዲል ንሰብሖ ወንወድሶ አሁንም እንዲህ እያልን ፈጽመን እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ እሱ ብቻውን ቸር ብቻውን ሰው ወዳጅ ነውና ብቻህን ቸር ነህ ብቻህን ሰው ወዳጅ ነህ ብለን እናመስግነው ይላል። ሰአሊ ለነ ቅድስት ብቻውን ቸር ሰው ወዳጅ ከሆነ ልጅሽ ጽኒት በድንግልና ትርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ ነውር ነቀፋ የሌለብሽ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ተፈስሒ ደስ ይበልሽ። ልህኩት ንጽሕት ክብረ ኩሉ ዓለም የዓለሙ ሁሉ ክብር የምትወኝ ልህኩት ንጽሕት እመቤታችን ተፈስሒ ደስ ይበልሽ። ልህኩት ንጽሕት ክብረ ኩሉ ዓለም ልህኩት ንጽሕት ሞቢረልየ መርጠብ ብርጭቆ ኩዝ ካቦ ይለዋል። እንዲህን ነው ይላቸዋል። እንዲህን ትቢያ እንዳይበንባቸው ጢስ እንዳይተንባቸው ብለው ቤት ሰፍተው ተንከባክበው ሰቅለው ያኖሯቸዋል። ለሚጠጣባቸውም ለሚያጠጣባቸውም ክብር ናቸው። በወረዱም ጊዜ በክቡራን ሰዎች እጅ ይውላሉ። እሊያን ትቢያ እንዳይበንባቸው ጢስ እንዳይተንባቸው ብለው ቤት ሰፍተው ተንከባክበው ሰቅለው እንዲያኖሯቸው እመቤታችንም በክብር ላይ ክብር በጸጋ ላይ ጸጋ ይጨመርላታል እና ባወረዷቸው ጊዜ ንቃ በሉ። ባወረዷቸው ጊዜም አለ በክቡራን ሰዎች እጅ እንዲውሉ እመቤታችንም መገኛዋ ከክቡራን ከአብርሃም ከይስሐቅ ከያዕቆብ ከኢያቄም ከሐና ነው እና ለሚጠጣባቸው ክብር እንደሆኑ እኛ ከሥላሴ ጋር ለመዋሃዳችን ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ለማደራቸው ምሳሌ ነውና ልህኩት ንጽሕት አለ። ልህኩት ንጽሕት ክብረ ኩሉ ዓለም አንድም ልህኩተ አርጤክስስ ይላል። አርጤክስስ የሚባል ገናና ንጉሥ ነበር። አርጤክስስ የሚጠጣባት በ3,000 መክሊተ ወርቅ የተገዛች የዕንቁ ጽዋ ነበረችው። በዚያች ካልጠጣ ንጉሠ ነገሥት አይባልም ነበር። ያቺ ዋጋዋ ብዙ እንደሆነ የእመቤታችንም ክብሯ ፍጹም ነውና አንድም አርጤክስስ እንደ ነገ ራስ ቢትወደድ ደጃዝማች አድርጎ የሚሾመውን እንደ ዛሬ በዚያች በዕንቁ ጽዋ ያደረጉተው ነበረ የወይን ጠጁን። ጌታም ሊምረው
ይቅር ሊለው የወደደውን ሰው የእናቱን የድንግል ማርያምን ፍቅር ያሳድርበታል እና መልሰው ልህኩት ንጽሕት ክብራ ኩሉ አለ። አንድም ልህኩት ኤልሳ እመቤታችን ተፈሥሒ ደስ ይበልሽ። ነቢዩ ኤልሳ መምህሩ ኤልያስን ሸኝቶ ዮርዳኖስን ተሻግሮ ኢያሪኮ በደረሰ ጊዜ ሕፃናት ከበር ቁመው እርግ በራህ እርግ በራህ ውጣ ውጣ አሉት። ተናዶ 2 ድባት አስነስቶ 42 ሕፃናት አስፈጅቷል። በኋላ የከተማይቱን ጽዳት የሀገሪቱን ስፋት አይቶ ሰናይ ንብረታ ለዛቲ ሀገር፣ ይቺ ሀገር አቀማመጧ መልካም ነው ያማረ ነው አለ። ነቢየ እግዚአብሔር ሀገሪቱስ መልካም ነበረች። ወማየ ብሔራሰ እኩይ ውእቱ፣ ነገር ግን የሀገሪቱ ውሃ ክፉ ነው፣ መራራ ነው። መካን ብትጠጣው አንጀት ቆርጦ ሆዶ ወርጦ ይገላል፣ ወላድ ብትጠጣው ያመክናል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አለ። አመጡለት። ነቁን አሳዩኝ አለ። ነቁን አሳዩት። ከዚያ ላይ አድርጎ ይጸልይበታል። ከመዝ ይቤ እግዚአብሔር አምላከ እስራኤል ፈወስክዎ ለውእቱ ማይ ከማልቦ ዘይመክን እምኔሁ ወይ ዘይመውት። እንግዲህ ወዲህ ከዚህ ውሃ ጠጥቶ የሚመክን የሚሞት ሰው እንዳይኖር ይህን ውሃ ፈውሼዋለሁ ብሏል እግዚአብሔር። አጣምክዎ ወለድክዎ፣ አጣፍጬዋለሁ ለውጬዋለሁ ሲል ነው እንዲህ ብሎ ቢጸልይበት መራራው ውሃ ተለውጦ የሚጣፍጥ ሆኗል። ይኸው ምሳሌ ነው። ልህኩት የእመቤታችን ጨው የጌታችን ምሬት የፍዳ የመርገም ነው። ምሬቱ ከውሃው እንጂ ከመሬት እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም አልተገኘምና ልህኩት ንጽሕት አለ ይላል። ብርሃን ዘይትጠፍ የማትጠፋ ፋና ብርሃን አንቺ ነሽ አለ። ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚያጠፉት በደብተራ ኦሪት አለ የሚጠፋ የሚበራ ፋና ነበርና ከዚያ ሲለይ ብርሃን ዘይትጠፍ የማትጠፋ ፋና አንቺ ነሽ አለ። ያምጣው መቅደስ ዘይትትነሰት የማትለወጥ የማትፈርስ መቅደስ አንቺ ነሽ። ነቢዩ ዳንኤል እስከ ክርስቶስ ንጉሥ ትታነጽ መቅደስ ወእምዝ ትትመዘበር ብሎ ነበርና ከዚያ ሲለይ መቅደስ ዘይትትነሰት አለ። በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን በትር ካልክ ብሎ ዘይትጸንን አለ እንጂ የማትለወጥ የቅዱሳን ሃይማኖታቸው እመቤታችን አንቺ ነሽ። በትረ ሃይማኖት አለ ከበትረ ኤልሳ ሲለይ ይላል። ነቢዩ ኤልሳ ለማስተማር ለስብከት ሲሄድ ሲመላለስ የሚያድርባቸው 2 ደጋግ ባልና ሚስቶች ነበሩት። ሀገሪቱ ሱነም ትባላለች። እነሱም ይህ ነቢይ እግዚአብሔር ታላቅ ሰው ነውና ከእኛ ጋር በአንድ ቤት ሊያድር አይገባውም፣ ለትምህርት ሲመጣ የሚያድርበት ሜታሜት የጎጆ እንስራለት ብለው ለብቻው ቤት ሰሩለት። አሁንም የሚበላበት የሚጠጣበት የወርቅ ፀሐይል ጽዋ አዘጋጅተው ለማስተማር ሲመጣ አለ ይቀበሉት ነበረ። ከዕለታት በአንድ ቀን ነቢዩ ኤልሳ ደቀ መዝሙሩ ገያዝን እቺ ሱናማዊት ሴት ምን ችግር አለባት እስኪ ጠይቃት አለው። ምን ችግር አለብሽ ብሎ ይጠይቃት። እኔስ ችግርም የለብኝ ከዘመዶቼ ጋር አኖራለሁ አለችው። ምን እናድርግላት አለው። ብላለች አለው። ምን እናድርግላት አለው። ነቢየ እግዚአብሔር ልጅ የላትምና ጸልየህ በጸሎትህ ልጅ እንድትወልድ አድርግ አለው። ጥራት አለው። መጣች። ወንድ ልጅ ተወልጃለሽ አላት። ወዲያው በጸሎቱ ጸንሳ ወንድ ልጅ ወለደች። ሕፃኑ አድጎ አባቱን መከተል ሲጀምር
ከዕለታት በአንድ ቀን ከአባቱ ጋር ወደ እርሻ ቦታ ሂዶ ዋዕየ ፀሐይ የፀሐይ ዋዕይ ቢመታው ራሴን አለ። አባቱም ወስደ ለእናቱ ስጣት ብሎ ሎሌውን አዘዘው። ወስዶ ሰጣት። በጭኗ ላይ እንዳለ እንደታቀፈችው ሞተባት ሕፃኑ። እሷም አጥባ አጎናጽፋ ኤልሳ ከሚተኛበት ሰገነት አውጥታ ሃይማኖቷ ፍጹም ነውና ደጇን ዘግታ በቅሎዋን ለሎሌዋ አስጭና ኤልሳ ወዳለበት ትገሰግሳለች። ሄደች። ከዚያ ስትደርስ ነቢየ እግዚአብሔር ሳይገባኝ በጸሎትህ ልጅ እንደወልድ አድርገህ ነበረ። አሁን ግን የሰጠኝ ሸማ ከደጅ ተቀማ እንዲሉ ሕፃኑ ሞተብኝ፣ መጥተህ አስነሳልኝ አለችው። ደቀ መዝሙሩ ገያዝ ይባላል። በትሩን አስይዞ ይህን በትር ወስደ ጫንበት ይነሳል አለው። አይ አንተ ካልሄድክ አይሆንም አለችው። እሱም አብሯት ሄደ። ገያዝ ቀደም ቀደም እያለ ሂዶ እንግዲህ በዚች በትር ሙት እያስነሳው እከብርባታለሁ፣ እበላባታለሁ፣ እጠጣባታለሁ ብሎ ውዳሴ ከንቱ ሽቶ ወስዶ ቢጭንበት የማይነሳለት ሆነ። ነቢዩ ደርሶ ከሚተኛበት ሰገነት ወጥቶ እጁን ከእጁ እግሩን ከእግሩ አፉን ካፉ አድርጎ እየወደቀ እየሰገደ ሲጸልይ በስድስተኛው ሙቀት ተሰምቶታል። በሰባተኛው ተነስቷል ሕፃኑ። አሁን ኤልሳዕን ያህል ነቢይ በአንድ ጊዜ ጸሎት፣ ስግደት ማስነሳት የማይቻለው ሆኖ አይደለም። በፍጹም ትጋት ታምራት እንዲደረግ ለማጠየቅ ለጊዜው ሊያስደርግለት ያልወደደውን ተላጽቆተ ሲል እንዲያስደርግለት ለማጠየቅ አንድም አራቱ ባሕርያተ ሥጋ ሦስቱ ባሕርያተ ነፍስ እንደ ተስማሙለት ለማጠየቅ ነው። እመቤታችን ግን አለ ከልጇ ከወዳጇ ለምና ሳይደረግላት የሚቀር የለምና በትረ ሃይማኖት ዘይትጸንዕ አለ ተአምረ ፍቅርኪ ማርያም በማኅበረ ጻድቃን ተወደሰ ወፈድፋደሰ በላዕለ ኃጥአን ነግሰ እስመ አሕየወ ሙታነ ወሕሙማነ ፈወሰ ቦ ዘይቤ አጽገየ ዘየብሰ ወቦ ዘይቤ አድባረ አፍለሰ ሃይማኖትየ ማርያም ዘአጥረይኩኪ እምኬፋ አፍለስኪ ደብረ ወሳረርኪ ለኢያሪኮ በጽንፋ እንዲል ሰአሊ ለነ ሀበ ወልድኪ ቸር መድኃኒነ። አሁንም ቸር መድኃኒታችን ከሚሆን ከልጅ ዘንድ ለምኝልን። ይመሃረነ ወይሳለነ በውስጥ በአፋ በነፍስ በሥጋ ይቅር ይለን ዘንድ ይስረይ ኃጢአታችንም ይቅር ይለን ዘንድ ለምኝልን። ሰአሊ ለነ ቅድስት ኃጢአታችን ይቅር ከሚለን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከሐልዮ ከነቢብ ከገቢር ከዚህ ሁሉ ንጽሕት ናትና። ወይረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ ማርያምሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዳ እንዲል ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና። ጽንዕት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አለ ሌሎችን ሴቶች ብናከብራቸው ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ጳጳሳት ነገሥታትን ወለዱ ብለን ነው። እሷን ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋራ አንድ አድርጋ አስተባብራ የምትገኝ ከእሷ በቀር ሌላ ሴት የለችምና። አይኑአ ነው ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፈዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ
እንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃን እኒ ረክቡ በአሐቲ ስለቶም ብሎ ጸሐሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ይቆየን፣ አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስ ከመ ይስረይ ለነ ኃጣውኢነ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ አድኅነነ ወአልሐምነ ኩሉ ምስሌከ ይእቲ መንግሥትከ ገብርኤል መልአክ ሆኖ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ አብርኩል ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም አሜን። ይካ ከዚህ ቀጥሎ ቅዳሴ ማርያም ትርጓሜ ነው። ተከታተሉ። ይካ ይበል ካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር የሕያው የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ አንድም ሕያው የሚሆን የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ ዘማቤሁ ሀብት ሰናይ 22ቱ ስነ ፍጥረት ከእርሱ የተገኘ ወኩሉ ፍት ፍጹም ናኩቶ ለገባሬ ሰናያት ላዕሌነ እንዲል ወኩሉ ፍት ፍጹም ጥበብ ሥጋዊ ጥበብ መንፈሳዊ ከእርሱ የተገኘ ዘማቤሁ ኩሉ ሀብት ሰናይ አንድም ኦሪት ከእርሱ የተገኘች ዘማቤው ሁሉ ሀብት ሰናይ ብለህ ኦሪት ከእርሱ የተገኘች ወትእዛዛኒ ጽድቅ እንዲል ወኩሉ ፍትሕ ፍጹም ወንጌል ከእርሱ የተገኘች ሂዳት መክፈልትስ የሚላት ኦሪትን ነው ብሎ የመሃብየሁ ኩሉ ወንጌል ሀብት ከእርሱ ሰናይ የተገኘች ወኩሉ ፍትሕ ፍጹም ፍት ፍጹም ሁሉ ፍት ፍጹም አለ። ኦሪት ከእርሱ የተገኘች ዘመሃብየሁ ኩሉ ሀብት ሰናይ ኦሪት ወንጌል ከእርሱ የተገኙ ወኩሉ ፍት ፍጹም ፍት ፍጹም አለ። ሥጋው ደሙ ከሱ የተገኘ ኢየሱስ ክርስቶስ ኮነ ሰባ ወኩሎ ሕገ ሰብ ፈጸመ ዘንጻት ባሕቲታ እንደኛ ሰው ሆነ ከብቻዋ ከኃጢአት በቀርም ሁሉ ሕገ ሰብ ፈጸመ የሰውነትን ሥራ ሠራ። አንድም በየጥቂቱ አደገ። ወተምህረ ሕገ ዕብራውያን ፊደለ ዕብራውያንን ተማረ። ሕገ ፈጻሜ ሕግ አንድም ፈጻሜ ሕግ ተባለ። ይህስ ወዳጆቹ ቅዱሳን ስልኳን አበዊነሂ መልዕልተ ሕግ እሙንቱ ይላቸዋል ብሎ ሠራየ ሕግ ተባለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ እንዲል ወተምህረ ሕገ ዕብራውያን ሕገ ዕብራውያን ፊደለ ዕብራውያንን ተማረ። እመቤታችን ጌታችን ከትምህርት ቤት ወስዳ አስተምርልኝ ብላ ለመምህር ሰጠችው። መምህሩም አሌፍ በል አለው። አሌፍ አለ። ቤት በል አለው። ምን ትርጓሜው ለአሌፍ? የአሌፍን ትርጓሜ ሳትነግረኝ ትርጓሜው ምንድን ነው አለው። ሕፃን የነገሩትን ይቀበላል እንጂ ያልነገሩትን ይጠይቃል ብሎ አምላክነቱን ተረድቶ እኔ ይህን ሕፃን ማስተማር አይቻለኝም ብሎ መልሶታል። አሁንም ወስዳ
ለሌላ መምህር ሰጠችው። ያም ጸሐፊ ነበረና ወደ ቤት ለተግባሩ ወደ ቤት ገብቶ ሳለ ጌታ ጥቁሩን ቀለም ከቀዩ ቀለም፣ ቀዩን ቀለም ከጥቁሩ ቀለም ጋር ቀላቀለበት። ወጥቶ ዝንቱ ወልድ ሕፃን አማሰነ ቀለሜ፣ ይህ ብላቴና ቀለሜን ቀላቀለብኝ ብሎ ጌታን አለ ሊመታው ቃጣው፣ በጥፊ ሊመታው ቃጣው። ለይልኝ ትላለህ እንጂ ትመታኛለህ አለው። ያሁኑ ይባስ ብሎ ገሰጸው። ከዚህ በኋላ ጥቁሩን ቀለም ከቀዩ ቀለም፣ ቀዩን ቀለም ከጥቁሩ ቀለም ለይቶ ሰጥቶታል። በዚህ ሁሉ አምላክነቱን ተረድተዋልና ተምረ ሕገ ዕብራውያን ፊደለ ዕብራውያንን ተማረ አለ። ወተምህረ ሕገ ዕብራውያን አንድም ሕገ ዕብራውያን ተግባረ ዕብራውያን ሲል ነው ይላል። የዕብራውያንን ስራ ተማረ። ይሁም ምንጣፍ መስራት፣ ቀለም ማግባት፣ ልብስ መስፋት ነው ይላል። ተግባረ ዕድ ይዞ ነው ያደገ። ከዕለታት አንድ ቀን አንዲት ሴት መጥታ ልብስ ስፋልኝ አለችው። ሰፍቶ ሰጣት። ገበያ ብትወስደው ዋጋ የማያዋጣላት ሆነ። አልሸጥልኝ አለ፣ ዋጋ አላዋጣልኝ አለ አለችው። እንደነበረው አድርጎ ሰጥቷታል። አሁንም አንዲት ሴት መጣ ቀለም አግባልኝ አለችው። አግብቶ ሰጣት። ገበያ ብትወስደው የማይሸጥላት ዋጋ የማያዋጣላት ሆነ። ዋጋ አላዋጣልኝ አለ አለችው። እንደነበረው አድርጎ ሰጥቷታል እና ተማረ ይላል። ወተምህረ ሕገ ዕብራውያን ሕገ ዕብራውያን አለ። ሕገ ዕብራውያንን ተማረ ተማረ የኦሪትን ሕግ ተማረ ነው። እምኀበ ዮሐንስ ተጠምቀ በእደ ዮሐንስ ተጠመቀ። በውስተ ገዳም ተመከረ በገዳም አለ ተፈተነ። 40 ቀን 40 ሌሊት በገዳም የተመከረውን አንድም የዕለተ ዓርቡን መናገር ነው። ርህበ ወጸማ ተራበ ተጠማ የዕለተ ዓርቡን መናገር ነው። አንድም በገዳመ ቆሮንቶስ 40 መዓልት 40 ሌሊት በጾም መቆየቱን መናገር ነው። ወተአምራተ ገብረ በይእቲ ሌሊት እንተባቲ መጠወ ለሞት ተባቲ መጠወ ነፍሶ ለሞት ራሱን ለሕማም ለሞት አሳልፎ በሰጠባት በዚያች ሌሊት ታምራተ ገብረ ታምራትን አደረገ አለ። በምሴተ ሐሙስ የበረከተ ኅብስትን መናገር ነው። አንድም የዕለተ ዓርቡን መናገር ነው። አንድም በይቲ ታምራተ ገብረ በይቲ ሌሊት እንተባቲ መጠወ ነፍሶ ራሱን ለሕማም ለሞት አሳልፎ በሰጠባት በዚያች ሌሊት በምሴተ ሐሙስ ታምራትን አደረገ። ያምጣው አመረ ለአርዳይሁ በብዙ ትምህርት ታምራተ ገብረ አመረ በይቲ ሌሊት ብሎ ይገጥሟል። ለአርዳይሁ በብዙ ትምህርት ለደቀ መዛሙርቱ ለሐዋርያት በብዙ ምልክት አስረዳቸው። ያምጣው በእንተ ሕማሙ ስለ ሕማሙ ወስቅለቱ ወሞቱ ወትንሣኤሁ በሳልስት ዕለት በሥጋ ወነፍስ አጽም ወደም በከመ ኮነ ትካት እንዛለው ምስሌሁ አርዳኢሁ በየማኑ ወበጸጋሙ በሥጋ ወአጽም በነፍስ ወደም በሥጋ ወደም በአጽም ወነፍስ ሲል ነው። ቀድሞ ከደቀ መዛሙርቱ ጋራ ሳለ እንደነበረው ሆኖ አለ። በሦስተኛው ቀን ከነፍስና ሥጋን ተዋህዶ የመነሳቱን ነገር አመረ ለአርዳኢሁ ለደቀ መዛሙርቱ አስረዳቸው አለ በቃል። አንድም አመረ ለአርዳኢሁ በትምህርት የሕማሙን፣ የስቅለቱን፣ የሞቱን፣ የትንሣኤውን ነገር አለ ለደቀ መዛሙርቱ አስረዳቸው አለ። በገቢር ነው። ይሁም አለ ሰፊሃ አይዳው ሰቂለ አይንት ነው። አንድም በደብረ ዘይት ካሉ አይባን አንዱን ሂደህ በይሁዳ መስክርበት ብሎት ሐዋርያት ካሉበት ሂዶ 3 ጊዜ በይሁዳ ራስ ላይ ዙሮ
አለ አሌ ለከ ይሁዳ ዘታገቦ ለእግዚእከ ብሎ መስክሮበታልና አመረ ላርዳይሁ። አንድም ናሁን አርግ ኢየሩሳሌም ወይሕዝዎ ለወልደ እጓለ እመሕያው ወያገብዕዎ ውስተ ዳጣን ወይሰቅልዎ ወይትነሣ በሳልስት ዕለት ብሎ በቃል አላመረ ላርዳይሁ ለደቀ መዛሙርቱ ነገራቸው፣ አስረዳቸው ይላል። ወምስሌሆሙ ኆልቅ ዝኩ ዘፍጥረቱ ክርዳድ ዘምስርነ ስርናይ ድሙር ይሁዳ ዘአግብኦ ወምስሌሆሙ ሁሉቅ አለ ዘምስሌሆሙ ድሙር ይሁዳ ዘምስለ ክርዳድ ድሙር ይሁዳ ዘአግብኦ ይላል። ፍጥረቱ ክርዳድ የሚሆን ጌታን ያስያዘው ይሁዳ ከነሱ ጋራ የተቆጠረ ሲሆን፣ አንድም ሁልቁ ይላል ቁጥሩ ከነሱ ጋራ ሲሆን አለ አስረዳ። ዘፍጥረቱ ክርዳድ አለው ይሁዳን ዕንባቆም የሚባል መምህር ለማስተማር ሲሄድ የይሁዳ አባት ከባልንጀሮቹ ጋር ሆኖ ባልንጀሮቹ ተነስተው አክብረው ሲያሳልፉት እሱ ኮርቶ ተሸፋፍኖ በድንጋይ ላይ ተቀምጦ አሳለፈው። ሲያስተምር ውሎ ወደ ማታ ሲመለስ አሁንም ሌሎቹ አክብረው ተነስተው ሲያሳልፉት የይሁዳ አባት ከድንጋይ ላይ ተቀምጦ እንዳይነሳ ኮርቶ ዝም እንዳይል ፈርቶ ተሸፋፍኖ አሳለፈው። እሱም ትንቢት ይናገራል። እብን ዲበ እብን ነቢሮ፣ ድንጋይ በድንጋይ ላይ ተቀምጦ አቡሁ እልገቱ፣ ከዚህ የሚወለደው አባቱን ይሰልባል። ዘእሙ ብእሲቱ፣ እናቱን ያገባል። ዘእግዚኡ ሴጡ፣ ጌታውን ይሸጣል ብሎ ትንቢት ተናግሮበት ይሄዳል። ማታ ከቤት ሂዶ ሚስቱን ያ ነቢይ ሐሰት የሆነ ያልሆነውን ሲቀባጥርብኝ ብሎ ሄደ አላት። ምን ብትለው ነው አለችው። ግድ ያልተነሳህልኝ ብሎ አላት። አንተስ በጎ አድርገህ ነውን? ታላቅ ሰው ሲመጣ አክብሮ ማሳለፍ አይገባምን? አሁንስ ምን ይበጀናል? ምን እናድርግ አለችው። መገናኘቱን እንተዋዋለን አላት። ሲኖሩ ከዕለታት በአንድ ቀን በልቶ ጠጥቶ ጠግቦ ሰክሮ ፈቃድ ተነሳበት። ፈቃዴን ፈጽሚልኝ አላት። እንተዋለን ብለን አልነበረምን አለችው። ወንድም ብንወልድ እንቀድመዋለን፣ ሴትም ብንወልድ እናቸንፋታለን ብሎ በግብር ተዋወቁ። ይሁዳ ተጸነሰ፣ ተወለደ። ወዲያው በሳጥን አድርገው ከባህር ጣሉት። የአስቆሮት ሰው አግኝቶ ወስዶ አሳደገው። ምሁረ ጸው ሆኖ አደገ። እሱ ያለበት ሀገርና እናት አባቱ ያሉበት ሀገር ሰዎች ጠበኞች ነበሩ። የእሱ ያለበት ሀገር ሰዎች እናት አባቱ ወዳሉበት ሀገር ዘመቱ። እሱም አብሮ ዘመተ። ከሰልፍ ገብቶ አባቱን አግኝቶ ገደለው። ገድሎ ሰለበው። ዘአቡሁ እልገቱ፣ አባቱን ይሰልባል ያለው ትንቢት ተፈጸመ። ወደ ሰፈር ቢገባ እናቱን አገኛት፣ አላወቃትም። ማርኮ ወሰዳት። ወስዶ በግብር አወቃት። ዘእሙ ብእሲቱ፣ እናቱን ያገባል ያለው ተፈጸመ። ሲጨዋወቱ አንተ የዚች ሀገር ሰዎች ዘመድ ዘመድ አይሉህም ምሳ አለችው። ከባህር ወድቀ የተገኘህ ነህ ይሉኛል አላት። አንተ ጉደኛው ነህን? ያንቺ ገድለ የሰለብከው አባትህ ነው፣ እኔም እናትህ ነኝ አለችው። ደነገጠ። ምን ይሻለኛል? ምን ይበጀኛል አላት። በዚህ ወራት ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ ፈቀድኩ ንጽሐ እያለ የሚያስተምር ኃጢአትን ይቅር የሚል ኃጢአትክን ይቅር ብዬሃለሁ፣ ኃጢአትሽን ይቅር ብዬሻለሁ እያለ ኃጢአትን ይቅር የሚል ኢየሱስ ክርስቶስ የሚባል ተነስቷል፣ እንሂድ ብላ ይዛው ሄደች። ጌታም መፍቀሬ ንስሐ ነውና ንስሐን ይወዳልና እሷን ከ36ቱ ቅዱሳት አንስት ቆጥሯታል፣ አግብቷታል፣ አስገብቷታል። እሱንም ከ12ቱ ሐዋርያት አለ እንዳንዱ አድርጎ አግብቶታል። ነገር ግን እንዳይጠቀም ትንቢት ተነግሮበታልና በፍቅረ ነዋይ በ30 ብር ተታሎ ጌታውን
ሽጦታልና ዘእግዚኡ ሴጡ ያለው ተፈጸመ። ስለተፈጸመ ዘፍጥረቱ ክርዳድ አለው ነው። ዲበል ዲያቆን አንስኡ እደዊክሙ ቀሳውስት እጆቻችሁን አንሱ ይበል ለማዘከር ነው። አንድም አንስኡ እደዊክሙ ቀሳውስት እጆቻችሁን አንሱ አለ። ሰራዩ ካህን ህብስቱን፣ ንፍቁ ካህን አለ ማይፈዱን ለመግለጽ ነው። ከዚያ በከመ አንጻእኩ ደዌየ እስኪል ድረስ በማይፈድ ተሸፍኖ ይቆያል። በከመ አንጻእኩ ብሎ እጁን ታጥቦ ሲመለስ ንፍቁ ቄስ ማይፈዱን ይገልጽለታል። ዲያቆን አንስኡ እደዊክሙ ሲል ገባሬ ሰናዩ ቄስ ህብስቱን አንስቶ ይይዛል እና አንስኡ እደዊክሙ ቀሳውስት አለ። አንስወተ ማይፈድ የትንሣኤ ምሳሌ ነው። አንድም አንስወተ ማይፈድ የትንሣኤ ግልጸተ ማይፈድ ዋን ኮርኮራ ለይቲ እብን ወነበረ ዲቢሃ ያላት የድንጋይቱ ነው። አንድም አንስወተ ማይፈድ ዋን ኮርኮራ ያለው ግልጸተ ማይፈድ ወሰበነኒ ዘዲበርሱ እንተባየቲቱ ጥፍሉ ላይ ያለው የሰበኑ ምሳሌ ነው ይላል። ይካ ይበል ካህን አሚሃ ኢየሱስ ክርስቶስ ነሳ ህብስተ በእደዊሁ ቅዱሳት ወብፁዓት ወንጹሐት ለእንበለ ነው። ያን ጊዜ በምሴተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውር ነቀፋ በሌለባቸው ንጹሐት ክቡራት በሚሆኑ እጆቹ ህብስቱን አንስቶ ያዘ አለ። እጁን ታጥቧል። አንድም አብነት ለመሆን ነው። ይህ ይበሉ ህዝብ ነአምን ከመ ዝንቱ ውእቱ በአማን ነአምን ቅዱስ ሥጋው ክቡር ደሙ በእውነት ይላል መድኃኒት እንደሆነ እናምናለን ይበሉ። ይካ አንቃደ ወሰማየ ሀበ አቡሁ ወደ አባቱ ዓይኑን ቀና አድርጎ ተመለከተ ይበል። ወአስተምሃረ ወላዲሁ አባቱንም ይላል እንዲህ ብሎ ነገረው ይላል። በአንቃይደ ወሰማየ ሀበ አቡሁ አለ። ይህን ህብስት የማከብርበት ስልጣን ከአባቴ ጋር አንድ ነው። አንድም በስልጣን አንድ ነን፣ አንድም መክበሩ መለወጡ በፈቃዳችን ነው ሲል ይላል። ወማኅፀነ አርዳኢሁ ከመ ይቀቦሙም ኩሉ እኩይ ከክፉ ነገር ሁሉ ይጠብቃቸው ዘንድ ደቀ መዛሙርቱን አደራ አስጠበቀ አለ። አኮ ዘስእለከ ከመ ትንሥኦሙ እምዓለም አላ ከመ ትቀቦሙ እምኩሉ እኩይ ብሎ አደራ ጥብቅ ሰማይ ሩቅ እንዲሉ ደቀ መዛሙርቱን አደራ አስጠበቀ። ባረከ እንዘ ቡሩክ ውእቱ ቡሩክ እሱ ቡሩክ ሲሆን አንድም ህብስቱ ቡሩክ ሲሆን ባረከ ፈተተ እንዘ ቅዱስ ውእቱ እሱ ይላል። አንድም ህብስቱ ቅዱስ ሲሆን ባረከ ገመሰ። አንድም ባረከ ገመሰ ቆረሰ፣ ወፈተተ አጠቃቀነ፣ አበዛዛ 13 አደረገ ይላል። ስለምን 13 አድርጎ ፈተተው ቢሉ በጌዲዮን ልማድ ጌዲዮን 13 ራሱን ሆኖ ሰውቶ ነበረ እና አንድም ጢሞ አጣሞ እንዲል አንዱን እሱ የሚቀበለው ነውና ለማስደፈር ይላል። ዝውቱ ሥጋዬ ዝውቱ ደሜ ባለ ጊዜ ትኩስ ሥጋ ትኩስ ደም ሆኖ አይተውት አለ ደንግጠው ተገርሟቸው ነበርና ለማስደፈር። አንድም እንደ ባለመድኃኒት ይላል። ባለመድኃኒት ቀምሶ ያቀምሳል፣ ለእሱም የረባ ሆኖ አይደለም የሚቀበለውን ሰው ለማስደፈር። እንደዚሁም አለ ጌታ አብነት ለመሆን ተቀብሎ አቀብሏቸዋል። አንድም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል 13ቱ ሕማማተ መስቀልም እሊህ ናቸው። አክሊለ ሦክ ተኰርዖተ ርእስ ተጸፎ መልታይት ወሪቀ ምራቅ ሰትየ ሐሞት ተቀስፎ ዘባን
ርግዘተ ገቦስ ከሞተ በኋላ ነው አይሰማውም ብሎ 8ኛው ጸዊረ መስቀል ነው። 5ቱ ቅንዋት 2ቱ ከግራ ቀኝ እጁ 2ቱ ከግራ ቀኝ እግሩ አንዱ ከደረቱ እግሮቹን የራሳቸው ቸንክረዋቸዋል ቢሉ የተመቸ ደርበው ቸንክረዋቸዋል ቢሉ ብሱን ያያል። አንድም ላብነት ነው። ተቀብላችሁ አቀብሉ ሲል ጌታችን አቀብሎ ሳይቀበል ቢቀር ኑሮ የዛሬ ካህን አቀብዬ ሳልቀበል ልውጣ ባለ ነበርና ተቀብላችሁ አቀብሉ ለማለት አብነት ለመሆን ይላል። ወምዝ ያንቆ ለህብስት 5ቱ ገጽ ንስቲተን ዘይደልዮ አለ። ቅዱስ ሲሆን ከእህል ስንዴን ከአትክልት ወይንን ከሰው አብርሃምን መረጥኩ ብሎ በዕዝራ ሱቱኤል እንደተናገረ ዋረይኩ ሀተ አጸደ ወይን ዋረይኩ ሀተ አጸደ ወይን እንዲል ወምዝ ያንቆ ለህብስት 5ቱ ገጽ ንስቲተን ዘይደልዮ በኋላ ፈጽሞ ሳይለይ ቀስ ቀስ አድርጎ ህብስቱን ከ5 አለ ይለየው አለ። ከላይ ወደ ታች ከቀኝ ወደ ግራ ይወጋዋል። በቀኖት የተወገውን ጦሩን በጦር የተወገውን አለ ለማሰብ ነው። ዘይሌለው አለ ሳይለየው። አንድም መላእክት በዕለተ ዓርብ በቀኖት የፈሰሰውን ደሙን በአውራጣታቸው ተቀብለው በዓለም ረጭተውታልና ይህን ያህል ሳይደፍሩም ብሎ በጽዋ ብርሃን ተቀብለው ረጭተውት ነበርና የዚያ ምሳሌ ነው። ወሃቦሙ ለአርዳኢሁ ወይቤሎሙ ንስኡ ብልዑ ዝህብስት ሥጋየ ውእቱ ለዘበእንቲአክሙ ይትወሃብ ለዕርገተ ኃጢአት። ኃጢአትን ለማስተስረይ ስለ እናንተ በእናንተ ምክንያት ቤዛ ሆኖ ለዓለሙ የሚሰጥ በመልዕልተ መስቀል የሚሰቀል ሥጋዬ ይህ ነው ብሎ አንድም በእንቲአክሙ እናንተን አብነት አድርገው አምነው ለሚቀበሉ ሁሉ ኃጢአትን ለማስተስረይ ለዓለሙ ቤዛ ሆኖ ነገ የሚቆረስ ሥጋዬ ይህ ነው ብሎ ሰጣቸው። ይህ በሉዝ አሜን 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 ነአምን እውነት ነው እውነት ነው እናምናለን ይበሉ። ይካ ይበልካን ወከማሁ ጽዋኒ ከማሁ ጽዋ አኒ እንድረ ተደሩ አንጸረ ወይቤንስኡ ስትዩ ጽዋ ደሜ ውእቱ ያነቀው ኩናት እንደዚሁም አለ እንድረ ተደሩ በጋ ፋሲካውን ከበሉ በኋላ በግብር አምላካዊ ከወዳቸው አትቶላቸው ወከማሁ ህብስቱን አክብሮ ትኩስ ሥጋ አድርጎ እንደሰጣቸው ደሙንም ወይኑንም ይላል አክብሮ ለውጦ ትኩስ ደም አድርጎ ሰጣቸው። አንድም ድረ ተደሩ ሥጋውን ከተቀበሉ በኋላ ደሙንም እንዲሁ ይላል ነገ ስለ እናንተ ኩናተ አራዊ የሚያፈሰው ደሜ ለዓለሙ ቤዛ ሆኖ የሚፈስ ደሜ ይህ ነው ብሎ ሰጣቸው፣ አቀበላቸው ነው። ወይነክንኮ ለጽዋ በትምህርተ መስቀል በእዴሁ ዘየማን በቀኝ እጁ የጽዋውን ከንፈር ይዞ ከቀኝ ወደ ግራ ከግራ ወደ ቀኝ አለ ይወዙዘው በቀኝ እጁ አለ ወይደሎ ለካይን አለ ይልክፍ ከናፍረ ጽዋ በእዴሁ ዘጸጋም እንዲል አንድ ሐራዊ ሞተን አለ ብሎ ጎኑን በጦር ቢወጋው ከቀኝ ወደ ግራ ከግራ ወደ ቀኝ ተናውጧልና የዚያ ምሳሌ ነው ይላል። ይህ ይበሉ። አሜን 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 እውነት ነው ይሁን ይደረግ ይበሉ። ይካ ይበልካይን ወለዝ ሶበት ገብርዎ ተዝካረ ሞትየ ግበሩ። ይህንም አለ ሥጋዬን ደሜን በምታቀበሉበት ጊዜ ግበሩ አለ መታሰቢያዬን አድርጉ። ወተዝካረ ትንሣኤ ዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ እያላችሁ ይካ ይበልካይን ኦ እግዚኦ በከመ አሜሃ ዘንተ ህብስተ ባርክ ወፈትት ወሀብ ማንሻ ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይቆየን። አሜን። አቡነ ዘበሰማያት በሰማይ ከማሁ በምድር ሲሳየን ከማንን አሚን ለዛ አበሰለን አላህ ደነው እስመዚያ ከየት ይመለስ
La